መግባት አልቻልኩም። እንሞክር። አሁን የተወሰነ ሰዎች ጋር እንኳን ማውራት ከቻልኩ ብዬ ነው የገባሁት። ኮመንትም ላይ ጥያቄዎቻችሁን አስቀምጡ። ኮመንትም ለመመለስ ሞክራለሁ። ይህም ፕሮግራም ምናልባት ማታውቁ ከአኗኗር ጋር ላይፍ ስታይል ጋር ከአመጋገብ ጋር ተያይዞ የሚመጡ በተለምዶ ተላላፊ ያልሆኑ ህመሞች የሚባሉ ላይ ፎከስ እናደርጋለን። ግሮዝ hypertension. I'm 53 old, 70 kg. How can I manage my weight? ሀይትህን ጻፍልኝ። ግሮዝ ቁመትህን ጻፍልኝ። ቁመትህን ብጽፍልኝ በጣም ቆንጆ ነው የሚሆነው። ዳኒ ሪህ ሜታቦሊክ ነው። ሪህ ካለ ኦልሬዲ ፋት አለ፣ ትርፍ ፋት በተለይ ቦርጭ አለ። ሮንግ ምግብ እየበላህ ነው ማለት ነው። እና በምናወራው መንገድ ምግብህን ቀይር። ምግብህን ቀይረ ፋት መቀነስ ስትጀምር ሪህ ያልከውም እሱን ተከትሎ ኢምፕሩቭ ያደርጋል። ባሮ ቱምሳ ኤዋንሲ በአሁኑ ሰዓት የሚል ኮመንት ነው የጻፍከው፣ ግልጽ አይደለም። ባሮ ቱምሳ ኤዋንሲ 5.7 ቆንጆ ነው፣ ግን ቤስት አይደለም። ቤስት 5.1 5.2 ከዛ በታች ቢሆን ቤስት ነው። ግሮዝ ቁመቱ ሜትር ከ55 ነው። ሜትር ከ55 ከሆን ከ50 ኪሎ ነው መሆን ያለብህ። ከኪሎውን በላይ ኪሎ 73 ሆኖም ምንም ቦርጭ ካሌለ የወገብ ልኬት የ155ን ግማሽ ከሆነ ከ72 ሴንቲሜትር በታች ወገብ ከሆነ ፐርፌክት ነው። ስለዚህ ጥያቄ ይመስለኛል ግፊት አለብኝ ነው ያልከው። ግፊቱን ያመጣብህ ትርፍ የሆነ 23 ኪሎ ግራም ፋት ተሸክመህ እየሄድክ ነው። ኢንሱሊን ሬዚስታንት አለ። ኢንሱሊን ሬዚስታንት ነህ ማለት ነው። ያ ማለት ሆርሞኖች እየተዛቡ ነው። ከፍተኛ ኢንሱሊን ሆርሞን እያመረትክ ነው። እሱን ተያይዞ ግፊት ከፍ አለ። ዝም ካልከው ስኳር ይመጣል። ጉበት ላይ ፋት አሁንም ይኖርሃል። የኮሌስትሮል ኢሹ ይመጣል። ልብህም ህይወትህም አደጋ ላይ ነው ማለት ነው። ስለዚህ ሁልጊዜ አንድ ሜታቦሊክ ኢሹ ካለ ስኳርም ካለ ከፍ ብላችሁ አስቡ። ልባችሁ አደጋ ላይ ነው። ለስትሮክ የመጋለጥ እድላችሁ ከፍ ያለ ነው። ህይወታችሁ አደጋ ላይ ነው ማለት ነው። ዩሪክ አሲድም ካለ ከዩሪክ አሲድ ከፍ አድርጋችሁ አስቡ። ኢሹአችሁ ልብ ላይ ነው ማለት ነው። የልብ ችግር፣ የደም ስሮች ችግር፣ የስትሮክ ኢሹ እየመጣ ነው ማለት ነው። ሜታቦሊክ ሄልዝን እንደዛ አድርጋችሁ ማሰብ መቻል አለባችሁ። አንድ በግፊት እየተጠቃ ባለ ሰው፣ በፋቲ ሊቨር እየተጠቃ ያለ ሰው፣ ዩሪክ አሲድ ኢሹ ያለው ሰው፣ የኮሌስትሮል ኢሹ ያለው ሰው፣ ሁሉም ሩት ኮዛቸው አንድ ነው። የተለያየ ስም ያላቸው ግን አንድ የሆኑ አንድ መሰረታዊ መንስኤ ያላቸው ሁሉም በሚባል ደረጃ ለአንድ ነገር ለልብና ከልብ ጋር ለተያያዙ ህመሞች የሚያጋልጡን የተለያየ ስም ያላቸው ኦልሞስት ግን አንድ አይነት መንስኤ አንድ አይነት ችግር የሚያመጡ በሽታዎች ናቸው ማለት ነው። እንደዛ አድርጋቸው አንደርስታንድ አድርጉ። 18 ልጅዮ በ18 ነው የምታባዛው። ወደ ሚሊግራም ፐር ዴሲሊትርን ወደ ሚሊሞል ለመቀየር በ18 ነው የሚባዛው። ዳኒ 95 ኪሎ ነኝ። ሜትር ከ70 ሜትር ስንት ነው መሆን ያለብኝ? እንግዲህ ዋናው ኪሎ ሳይሆን ኪሎ 95 ኪሎ ግራም አሁን ያለህበትም ሆነ ምንም አይነት ወገብ ላይ ፋት ካሌለ ፐርፌክት ነህ ማለት ነው። ኦኬ፣ ከኪሎአችሁ ይልቅ ወገባችሁ ላይ ፎከስ አድርጉ። የወገብ ልኬት 170 ግማሽ በታች መሆን መቻል አለበት። ኤግዛክት እንግዲህ የጠየቀኝ ቦዲ ማስ ኢንዴክሴ 22 ቢመጣ ብለህ በማሰብ አይዲያል ቦዲ ዌይት መሆን ያለበት 63 ነው። 63 ነው። ግን ስፖርት እየሰራ ጡንቻ እየገነባ ወገብ ላይ ያለውን ፋት ዝቅ ማድረግ እስከቻልክ ድረስ ኪሎ 100 ቢሆንም ችግር የለውም።
በዛ መልክ አንደርስታንድ ከኪሎ ይልቅ ያ ኪሎ በምን የተገነባ ኪሎ ነው። ያ የያዝከው 95 ኪሎ በጡንቻ የተገነባ ከሆነ ምንም ሊያስጨንቅህ አይገባም። ግን በጡንቻ ያልተገነባ ስለሆነ ነው፣ ሆድ ላይ ፋት ስላለ ነው ተጨንቀ ስንት ኪሎ መሆን አለብኝ ብለህ ያልከኝ። መፍትሄውም ቀላል ነው። የመጀመሪያው ነገር ምግብህን ማሻሻል ነው፣ ምግብህን መቀየር ነው። እሱ ላይ ኤክሰርሳይዝ ሲጨምር ነገሮች በአጭር ጊዜ ውስጥ ፐርፌክት ይሆናሉ ማለት ነው። Grows, what kind of lifestyle can I lead? I always fast by week. ፋስቲንግ እውነት ለመናገር የምትበላውን አይነግርህም። ፋስቲንግ ካሎሪህን ነው፣ የምግብ የምትወስደውን መጠን ከመቀነስ ውጭ የምግብ አይነት አይነግርህም። ኮምፕሊትሊ የምትበላውን የምግብ አይነት ቀይር። የተሻለ ሰውነት ከፈለግ የተሻለ ሰውነት ነው ያልኩ፣ ሻል ያለ ጡንቻ፣ ጠንከር ያለ ጠንካራ ስትሮንግ ቦን፣ በሴም ታይም አነስ ያለ ፋት ስብ እንዲኖር ከፈለግ የምግብህን ኳሊቲ ቀይር። የመጀመሪያው ነገር ኳሊቲ ፕሮቲኖች ላይ ፎከስ አድርግ። ሄልዚ ካርብ የምንላቸው ላይ ፎከስ አድርግ። ሄልዚ ፋት ላይ ፎከስ አድርግ። እንደተለመደው ግን እስከዛሬ እየበላ የመጣውን ዳቦ ወይንም ደግሞ እንጀራ በወጥ እየበላ ሊቀጥል ካልክ ጡንቻ እየቀነሰ አጥንትህ እየሳሳ ቦርጭ እየተገነባ ይመጣል። ያ ቀሪ ዘመንህን ግፊት እየባሰ እንዲሄድ፣ ስኳር እንዲመጣ፣ ሌላም ነገር እንዲመጣ ነው የሚያደርገው። ስለዚህ ኳሊቲ ፕሮቲኖች፣ ኳሊቲ ካርቦሃይድሬቶች፣ ኳሊቲ ፋቶች ላይ ፎከስ አድርግ። የበፊት ዩቲዩብ ቪዲዮዎቻችንን አንዱን ከፍተህ ብታይ ኳሊቲ ፕሮቲኖች እነማን እንደሆኑ፣ ኳሊቲ ፋት እነማን እንደሆኑ፣ ኳሊቲ ካርቦች እነማን እንደሆኑ መረዳት በጣም ቀላል ይሆናል። አይሆፕ ጥያቄዎቻችሁን ለመመለስ ሞክሬያለሁ። ባሮ ቱምሳ አንተን በመከታተል ነው ከሰበት ወደዚህ የመጣው። ጎበዝ ባሮ ቱምሳ ጉብዝሃል። ይሄ ጊዜያዊ የሆነ ላይፍ ስታይል አይደለም፣ ፐርማነንት የሆነ ቋሚ የሆነ የአኗኗር ዘይቤ መሆኑን አትርሳ። ይሄን እያደረግክ ያለው ስኳር ስለያዘህ አይደለም፣ ሰውነትን የግድ መመገብ ስላለብህ ነው። ቀሪ ዘመንህን እዚች ምድር ላይ በምትኖርበት ጊዜ ሰውነትን መመገብህን አታቁም። ትልቁ ነገር የቀን የፕሮቲን ታርጌትህን ሁልጊዜ ምታ። ቁልፉ ነገር እሱ ነው። ከዚያ በኋላ ስኳሪ የተረጋጋ እስከመጣ ድረስ፣ ኤክሰርሳይዝ እያደረግ እስከመጣ ድረስ ካርቦሃይድሬት ጣሪያህን ከፍ አድርግ። አትክልቶች ላይ ብቻ የነበረውን ካርቦሃይድሬት ወደ ጥራጥሬዎች፣ ወደ ፍራፍሬዎች፣ ወደ ስራ ስሮች እና ወደ ሆል ግሬኖች ከፍ ማድረግ ትችላለህ። እንደምንም አድርገህ በቀን 100 ግራም ሄልዚ ካርብ ከሄልዚ ካርብ የመጣ 100 ግራም ኔት ካርብ አቺቭ ለማድረግ ሞክር። ይህን ካደረግ ሰውነትን ሁልጊዜ የምትገነባ ከሆነ ይህንን ፐርማነንት የሆነ እንጆይ እያደረግ ጤናን አስጠብቀህ መቀጠል ትችላለህ። ነገር ግን የቀየርከው ላይፍ ስታይል ጊዜያዊ መስሎ ተዘናግተህ ሄሞግሎቢን ኤዋንሲ አሁን 5.7 ነው፣ ኦልሞስት ነን ዲያቤቲክ ነኝ ብለህ አስበህ ከነገ ጀምሮ ኳሊቲ ፕሮቲኖችን ማትመገብ ከሆነ መልሰህ ዳቦውን፣ እንጀራውን በባዶ ወጥ ከፍ ባለ ዘይት ከፍ ባለ ቅቤ የምትመገብ ከሆነ ኤክሰርሳይስን ማስራ ከሆነ ዛሬ 5.7 የሆነው ሄሞግሎቢን ኤዋንሲ በዚህ አይቀጥልም። 5.97 የዛን ቀን የታየ ውጤት ነው። አየህ፣ የዛን ቀን የታየ ውጤት ነው። ትልቁ ነገር ከ3 ወር በኋላስ፣ ከ3 ዓመት በኋላስ ቀሪ ዘመንህ መንገዱ አሁን የጀመርከው ነው። ጊዜያዊ የሚባል አመጋገብ የለም፣ ጊዜያዊ የሚባል ኤክሰርሳይዝ የለም። ሁል ጊዜ ዲሲፕሊንድ መሆን መቻል አለብህ። ሌላ ጥያቄ ኮመንት ላይ ካለ ለመመለስ ሞክራለሁ። ግሮዝ የመለስኩልህ ይመስለኛል። ግልጽ ያልሆነ ነገር ካለ በውስጥ ማውራት እንችላለን። ዳኒ በእርግጥ እግሬ ላይ ትልቅ ምስል አለ፣ ፋት ደግሞ ሆዴ ጋር አለ። ስፖርት እየሰራው ነው። ፋት ሆድ ላይ ካለ በጣም ሲሪየስ ነው።
በተለምዶ ቦርጭ የምንለው እንደ ቀላል የምናየው ፋት በጣም ሲረስ ነው። ብዙዎች ሜታቦሊክ ኢሹዎች እሱን ተከትሎ ይመጣሉ። ስለዚህ ቁመትህን ለሁለት አካፍል። ነጥቧን አንሷ። ሜትር ከ70 ከሆንክ 170 አርግና 170 ለሁለት አካፍል። የወገብ ልኬት ከሱ በታች መሆን መቻል አለበት። እግር ላይ ጡንቻ መኖሩ ቆንጆ ነው። እጅህም ላይ ጡንቻ ቢኖር ቆንጆ ነው። ዋናው ነገር የወገብ ልኬት ከቁመት በታች መሆኑን እጅግ ክሪቲካል፣ እጅግ ኢምፖርታንት ነው። ኪጂ ተስማምቶሃል? እና ተስማምቶኛል እንኳን ማለት አልችልም። ምንም አልተስማማኝም ለመናገር። ቅዝቃዜው ከባድ ነው። እንግዲህ ሲነው እጅግ በጣም እንደው ካሰብኩት በላይ ቅዝቃዜ ያለው። ትላንት ብራስልስ ላይ ወደ -2 አካባቢ ነበረና በጣም ከባድ። እንግዲህ አዲስ አበባ ላይ ወክ ማድረግ በጣም ይቻላል። እዚህ ወክ ማድረግ ከባድ ነው።